አጠገባችን የለም። ስለዚህ እንግዲህ ያሉት ቤተሰቦቹ ባለቤቱ ልጆቹ ከዚህ በኋላ ምንድነው መደረግ ያለበት ብላችሁ ነው የምታስቡት? ምንድነው እዚህ ጋር ልል የምችለው በቃ ዋጋው ነፂ ልፋበትን ምናምን የደከመበትን እንደየራሳችን በተለይ ስፔሻሊ አሁን እዛ አሜሪካን የተወሰኑ ሰዎች ጋር እየተደዋወልን ነው እንደ ጎፈንድሚ የሆነች ነገር ተቋቁሞ ሊሆን ይችላል በዛ ወር ደግሞ ለነፂ እስቲ ላስደሰተን ነፂ በየቤቱ ለገባ ለብዙ ሰው ነፂን መንገድ ላይ ትልቅ ሰዎች መተው ሰላም የሚሉት ልጄ እንዴት እንደሚወድ ነፂ አቤት አቤት ልጄ በቃ ልጅ ነፃነት ይወደዋልና ሁላችንም አሁን ከቤታችን ነፂ በቴሌቪዥን ቤተሰብ ነው ጎል ነው። ስለዚህ በሚቻለው አቅም በተለይ እዛ አሜሪካን ሀገር ያለው ከባድ ነገር ስለሆነ የሚሾም ቅድም እንዳለችው እንትኑ ከባድ ነው። ሁሉን ነገር ሸፍኖ ከበር ያደረገ የነበረው እሱ ነው። ነፂዬ ሙሉ ጤናዋ እስኪመለስ መደረግ ያለበት ነገር ቢሆን ደስ ይለኛል እንደኔ። ከዛ ውጪ በቃ እዚህ ያለው ነገር አሁን እግዚአብሔር ይመስገን 40ው ከፊት ለፊታችን አለ። በቅርብ ደግሞ የነፂ ልደት የካቲት ልደቱ ነው። ዝግጅት አስበናል እና ከብረለታለን ነፂ እንዳለ እንዲሰማን አብሮን እንዳለ እንዲሆን እና ለነፂ ያሰብነው ትልቅ ነገር አለ። ነፂ ህፃናት ላይ መስራት ምናምን ይወዳል። ነፂ በጣም ኮሜዲያን ነው። የሚሰራቸው የኮሜዲ የሚያስተዋውቃቸው የኮሜዲ ፓርቶች ወር የሚጽፋቸው የሚያይበት አንግል የተለየ ነው እና ኢትዮጵያ ውስጥ ራሱን ችሎ የኮሜዲ ትምህርት ቤት የለም። የኮሜዲ ትምህርት ቤት አሁን ፕሮፖዛል ነድፈናል፣ ኮሚቴ ተዋቅሯል ምናምን የኮሜዲ ትምህርት ቤት ማቋቋም ነፂ እንዳይረሳ እንፈልጋለን። አሁን ኮሜዲ ሲባል አንዳንዴ ዝም ብለህ በሰው ደካማ ጎን ማሳቅ ምናምን አለ። ኮሜዲ በጣም አሪፍ ቋንቋ አለው። ምንም ነገር አሁን ነፂን ከዳር እስከ ዳር እስቲ ያስብ። እውነት ለመናገር ለነፂ ጠቅላይ ሚኒስትር ዶክተር አብይ አህመድ ክብርት ካንቲባ አዳነች አቤቤ በጣም ከተለያየ ከምትለው አንግል ላይ ስለ ነፂ ሀዘን መግለጫ ተደርጓል። ነፂ ምን አይነት ሰው ቢሆን ነው? ምን አይነት ፍቅር ሰው ነው ነፃነት ወርቅነህ? ምናልባት እኮ የሆነ ሰው የሆነን ምንድነው ሊወድህ የሚችለው ሰው የተወሰነ በሆነ ከለላ ውስጥ ሊወድህ ይችላል። እንደዚህ በሰፊ ነገር ውስጥ ነፃነት የተባለበት ነፃነት ሰው ስለሆነ ስለዚህ ሰው ሁሉ ለነፃነት ማድረግ እምቢ አይልም። ይሄን ነገር ደግሞ እንድናሳካው እንደው ይሄንን የዛሬውን ፕሮግራማችንን የዛሬውን የኛን የቤተሰብ ድምጽ የሚሰማ የዓለም የኢትዮጵያ ሕዝብ ጠቅላላ ወደ ኋላ ይላል ብዬ አላስብም። ሁሉን ነገር ተረባርበን ነፂ እንዳይረሳ በህፃናት ላይ የህፃናት ላይብረሪ የለም፣ ራሱን የቻለ የህፃናት ላይብረሪ በነፃነት ስም የነፃ ላይብረሪ ማቋቋም እንግዲህ አሁን ምነግራችሁ ሸረፍ እያደረኩ ፕሮፖዛል አዘጋጅተናል። ነፂ እንዳይረሳ ነፂ እንዲኖር ነፂ ሁሉ ጊዜ በልባችን እኔ አሁን ትናንትና ሐሙስ ቀን ልጆቹ ወደ አሜሪካ ሲሄዱ እንደዚህ ሲያቅፉኝ ነገ ላይ መለሱ ነው ወይ ብዬ አሰብኩ። ምንድነው በቃ እነዚህ ልጆች ወደ ኢትዮጵያ የሚመጡት አባታቸው ከሌለ የአባታቸው የሆነ ቅርስ መቀመጥ አለበት። ነፃነቴን ሁሉ ሪል ስቴት እያስተዋወቀ ነፃነቴን ሁሉ ቤት እያስተዋወቀ ነፃነት መኪና እየሸለመ ቤት የለው መኪና የለው ሀብታም ነው። ነፂ ሙሉ ነው በቃ ነፃነት አሁን ቤቱ ስንገባ መቀመጫ አለ፣ ሶፋ አለ፣ ተወሰነች ቴሌቪዥን አለ። ሌላው መጽሐፍ ነው። በበርሜል ነው መጽሐፎቹ ያሉት። ከልጅነት ጀምሮ ማንበብ የሚወድ ነው። ቅድም እንግዲህ ማዘር በጣም ወንደየነታት የሚሹ በጣም አንባቢ ናቸው። አባቱም ወታደር ናቸው። የወታደር ልጅ ነው። ቆፍጠን ያለ ልጅ ነው ነፂ። እንደውም ድሬዳዋ ፊናንስ ምናምን ነበሩ አይደል? ድሬዳዋም የተወሰነ ማህበረሰብ ድሬዳዋ ላይ ፋሚሊው የተወሰነ ድሬዳዋ ላይ የተወሰነው ደግሞ አለልቱ አካባቢ
ፋሚሊዎች አሉ። አሌልቱ ቤተክርስቲያን ግን ማሰራት አሌልቱ ጊዮርጊስን በጣም እንደፈለገ እንደጓጓ ነው ነፍሱ ከስጋ የተለየችው። እዚህ ላይ ግን አሌልቱ ቀበሩኝ የሚለው ነገር እውነት ነው? አሌልቱ ቀበሩኝ ምንድን ነው? ኑዛዜ አለ? እንደዛ ነው ኑዛዜ እንዲሁ በእኛም በማህበራዊ ሚዲያ ነው የሚያወራው። እሱን ማለት ነው። አሁን ለምሳሌ በምንም ነገር ይቀልዳል ብሏል ቤቢ ቅድም። በምንም ነገር ስለ የሚሹ ቀብሪኝ አንቺ ነሽ ይላል። እንግዲህ እግዚአብሔር ከደጋጎቹ ጎን ያስቀምጠው ነው የምንለው። ነፍሱ ታርፍ ዘንድ ነው እኛም ይሄንን ነገር ያዘጋጀ ነው። ከዛ በተጨማሪ ደግሞ ቀብሩ ላይ የነበረው ዝግጅት አለ አይደለም? ቀብር ስነ ስርዓቱ ካሜራ እንዳይገባ ከሚል ወይም ደግሞ ትንሽ ፕራይቬሲ እንፈልጋለን የሚል የቤተሰቡ ማስታወቂያን ተከትሎ የመጡ መልካም ነገሮች ደግሞ ነበሩ። ስርዓተ ቀብሩ የኢትዮጵያውያንን ሀዘን ወይም ደግሞ ቀድሞ የምናውቀውን ስርዓተ ቀብር በተከተለ መልኩ ተደርጓል። ያን ለሁሉም ልናመሰግን እንወዳለን። በዚህ አጋጣሚ የቤተሰቡን መልእክት ስለሰሙ በኢቢኤስ ቴሌቪዥን የቀጥታ ስርጭት ተላልፎ ነበረ። እንደ ኢቢኤስ ማኔጅመንትም የታሰበው አንዱ ይመስለኝ በሁለት ቀን ውስጥ አካባቢ ከ1 ሚሊዮን በላይ ታይቷል። አሁንም ድረስ የታየ ነው። ቁጥሩ በጣም እየጨመረ ነው ያለውና ያንን አንዱ ነገር የዩቲዩብ ገቢውን ሙሉ በሙሉ ይህንን አሁን የሚታየውን ፕሮግራም ጨምሮ ማለት ነው ሙሉ የዩቲዩብ ገቢውን ለቤተሰብ ለመስጠት ኢቢኤስ ማኔጅመንት አስቧል። ያ ማለት እንግዲህ ነፂን ይሄ እንደ ስጦታ ሳይሆን በቃ የፍቅር በቃ ለልጆቹ የማድረግ ያህል የሰጠን ፍቅር የሰጠንን ደስታ የመመለስ ያህልና ትንሿ ነገር ሆና ነው የምናገኘው ማለት ነው። ከዛ በኋላ ደግሞ የሚመጡ እንግዲህ የካቲት 7 ደግሞ የካቲት 10 ይቅርታ 11 የካቲት 10 የልደት በዓል አይደለም? እሱም ደግሞ ይከበራል። እሱም ፕሮግራም እንሰራና የሱን ገቢ ሙሉ በሙሉ ከዚያ ውጭ ደግሞ ያ ሁሌም የሚወዳቸው የሚያከብራቸው የኡራኤል ልጆች በጣም ፍቅር ክብር ያላቸው እኔ በጣም ይገርሙኛል የኡራኤል ልጆች በእውነትና የሻማ የጧፍ ማብራት ዝግጅት እሱም ደግሞ ሙሉ በሙሉ ገቢው የዩቲዩብ ገቢው ማለት ነው ለቤተሰብ የሚሰጥ ይሆናል ማለት ነው። በኡራኤል ቤተክርስቲያን ባለፈው እንዲሁ ካሜራ ተከልክሎ ነበር። ባለቤቱ ልጆቹ ባሉበት የሻማ ማብራት ስነ ስርዓት የሰፈሩ ልጆች አዘጋጅቷል። እሱ ፕሮግራም እንዲያውም አሁን በዚሁ የሚታይ ነው የሚሆነው። ስለዚህ ይሄንን ፕሮግራም ጨምሮ የኡራኤሉን ፕሮግራም ጨምሮ ነፂን በተመለከተ የሚዘጋጁት ፕሮግራሞች በአጠቃላይ እንዲያዩም እንጋብዛለን። ምክንያቱም እይታው በጨመረ ቁጥር ገንዘብ እንዲገኝ ነው የሚሆነው። ስለዚህ አያችሁት ማለት ለልጆቹ መለገስ ስለሆነ በዚህ አጋጣሚ እንዲታይ ይሄንን ስናደርግ ለኛም ክብር ነው። እዚህ ከዚህም በላይ የሚገባው ስለሆነ እንግዲህ ለማጠቃለል በትክክል አሁን የጎፈንድሚ ተከፍቷል ወይስ? የሚገርመው ዩቲዩብ የነጻነት ክሬት አድርጎ ነው ዩቲዩብን ሳይሰራበት ህይወቱ ያለፈው ክሬት ተደርጓል። የነጻነት ዩቲዩብ በዩቲዩቡ ነጻነት ከዚህ በፊት ነፂ በቃ ስንጠራክሉ ስቴጅ ላይ የተቀረጹ ስራዎች አሉ። ያሻያልና ያው አይጨክንብንም ይሰጠናል። እነሱ ስራዎች በዩቲዩብ እየለቀቅን አንድ የገቢ ማስገኛ እንዲሆን ትብብር እንዲደረግ እንጠይቃለን፣ እንለምናለን። የነፂ ልጆች እንዲመጡ ወደዚህ ወደ ሀገራቸው ትልልቅ የመንግስት ቢሮዎች ያሰብነውን ሀሳብ ለማሳካት መሬት የምናገኝበት ነገር ቢመቻች እዛ መሬት ላይ መዋዕለ ሕጻናቱን ላይብራሪውም የኮሜዲ ትምህርት ቤቱ መክፈት ብንችል እሱን መንገዱን በሩን ክፍት እንደሚሆንልን እንተማመናለን። የሀዘን መግለጫ የሰጡ ትልልቅ ሰዎች አሉ። እንደገና ደግሞ ምን እንተባበር ምን እናድርግ የሚሉ ሰዎች አሉ። አንዴ እሱን ጠቅላላ አድርገን እዚህ ላለው ሀገር እቺን ብናረግበትን የተቋቋመውን ነገር መርጃም ባይሆን መደገፊያ ነገር እንዲሰጥና እንዲሆን ልጆቹ መምጫ መንገድ እንዲኖራቸው ብንፈጥርላቸው። ከዛ ውጪ ግን ውጪ ላለው አሁን ጎፈንድሚው
ይሄንን ጥያቄ ያነሳ ነው እንግዲህ ብዙ ሰዎች በዚህ ሀሳብ ላይ የነፂ ወዳጆች የራሳቸውን ኃላፊነት የፍቅር ስሜታቸውን እንዲወጡ ግዴታም ባይሆን ያው እንግዲህ በቃ የወዳጅነታቸውን ሊያደርጉ እንደሚፈልጉ ስለምናቅ ነው ይሄንን ያልነው። እንግዲህ በጣም ብዙ አለን። ስለዚህ ጨርሰናል ይመስለኛል እንግዲህ አይደለ? ማመስገን ያለባቸው ያው እንግዲህ አሁን ማመስገን የምፈልገው ብዙ ሰዎች አሉ። አስኔ ብዙ ጊዜ ሲታመም እሱ ነው ቀርቦ የሚደርሰው፣ ይዞት የሚሄደው ሆስፒታል እሱ ነው። አሁን ቅርብ ጊዜ ከታመመ የዛሬ ወር አካባቢ እንደውም በአንድ ልብስ ነው 1 ሳምንት መኪና ውስጥ እያደረ አስታመመው እና አስኔን እና ዳዊት የሚባል ልጅም አለ ጓደኛው፣ እነሱ በጣም ትልቅ እና ዳዊት ቤቢም ቤቢም አለ እና ኢቢኤስም እናመሰግናለን። በእልፈቱ ጊዜ ያው የመቃብሩን ፕሮግራም ወጥቶ የመቃብሩን ፕሮግራም እስከ ከልፈቱ ጀምሮ እስከ አፈር ሲገባ ድረስ ፕሮግራሙ ሰይፉ ፋንታሁን ነው ፕሮግራም ያደረገው። ሰይፉ ፋንታሁንን እናመሰግናለን። እሺ ከህመሙ ጀምሮ እስከ ህልፈቱ ድረስ ያሉት በሙሉ አሁን ይሄ ማለት አንችልም። አብዛኛው ብዙ ሰው እንደገና እንደ ቤተሰብ ሁሉም ሰው ከኛ ጋር ነው ያለቀሰው። የኛ ብቻ መስሎን ነበር። ሀዘን አንዳንዴ ሲካፈል ደስ ይላል። የሆነ ውስጥሽ ጥሩ እንዴት ነው ሁላችንም አንድ ላይ ነው ያዘነውና ለኢትዮጵያ ህዝብ በሙሉ ኤርትራውያንም ሁሉም ነው የደወሉልኝ። እኔ በአለም ያሉ ሰዎች በሙሉ የኢትዮጵያን ኤርትራውያን ሁሉም ዘር ቀለም ሳይለዩ ሁሉም አዝነው ነው የደወሉልኝና ለሁሉም እግዚአብሔር ይስጥልኝ። እግዚአብሔር ለሁላችን ደስታን ሀዘንን ማስረሳትን ያድርግልን። እንደገና ለኢቢኤስ ቴሌቪዥን እናመሰግናለን። ለቅዱስ ዑራኤል ቤተክርስቲያን፣ ለጓደኞቻችን፣ አብሮ አደጎቻችን፣ ለአለቃው፣ ለሁሉም እንደገና ለቅድስት ስላሴ ቤተክርስቲያን ለሁሉም ለተባበሩን እናመሰግናለን። ለአዌ ደግሞ እዛ ደብሩ ነው ነፍስ አባቱም እዛ ናቸው ያሉትና ለእሳቸው እስከ ኃላፊውም ራሱ ፈታት ሌሊቱ ሙሉ ሲፈቱ ያደሩት ለነሱም በጣም እግዚአብሔር ይስጥልን። በአለም ይመለስ። ነፂያው ህመሙ ጀምሮ ያው እንግዲህ እስከ ስርዓተ ቀብሩ ድረስ ዛሬም የሰማነው ደስ የሚል ነገር ነው። ኢቢኤስ ቴሌቪዥን በህመሙ ጊዜ የኢቢኤስ ቴሌቪዥን ባለቤቶች ጋር በስልክ ኮንታክት አድርጌ የተሰጠኝ መልስ እጅግ ነፂን ያተርፈዋል እምልበት ትልቅ የሆነ ነገር ነው። ከኢቢኤስ ቴሌቪዥን የሰማሁት መድኃኔዓለም ፈጣሪ አምላክ ፊቱን መንገዱን ያብራላችሁ። ኢቢኤስ ቴሌቪዥን ባለቤቶች ጤና፣ ፍቅር፣ ሁሉንም ይሄንን በረከት ጸጋ መድኃኔዓለም አብዝቶ ይስጣችሁ። ሲቀጥል ሰይፉ ፋንታው የሚገርም ነው በእውነት በህመሙም ጊዜ በሀዘኑ በዚህ ከሀዘን በኋላም በተፈጠረው ነገር ከጎናችን አልተለየም። በጣም በትልቅ ነገር በብዙ ነገር በዛ በህመሙ ጊዜ አስታውሳለሁ። የጭኮ ባለቤት መድኃኔዓለም እነዚህ ሰዎች እነዚህን ከጎን አለው ያሉን ሰዎች ችግር ቤታቸውን አየው። በቃ ይኑሩ፣ ለሁሉም ደራሽ ያድርጋቸው። ከዛ ውጪ በሀዘኑ ጊዜ ብዙ የኛ ጓደኞች አሉ። እኔ ያው በኮንስትራክሽን ዙሪያ ስለምሰራ በዛ ዙሪያ ያሉ ልጆች ብዙ ነገር ጓደኝነት የምን ብዙ ነገር አድርገዋል አሉ። እነ ሄኖክ በጣም ብዙ ነገር ያደረጉ ጓደኞች እነ ኢንጂነር ፋንታ ብዙ ናቸው። ብቻ ከዛ ውጪ እነዚህ አንዳንድ ሚዲያዎች አሉ ጥንቅሽ፣ ሸንኮራ ቅጠሉ ምናምን የሚባሉ ነው ያንተን እና ነፍ ነገር ነው። የነጻነት ጉድ ተሰማ። ግማሹ ጩቤ ኒና ሲዞ እንደዚህ እና ማይሆን ነገር ማይሆን ወሬ አናደርግ። በቃ አንዳንድም እንደዚህ ስቱዲዮውን ጣቢያ የሚያወሩት ነገር ተምታታ ነገር አለ ብቻ እና ማናቀውን ነገር ባናወራ
የኢትዮጵያ ሕዝብ ነፂን ይወደዋል። በቃ ይዘንበት፣ ሀዘኑን ይግለጽበት። እባካችሁ እውነተኛና የተጣራ ነገር እንስማ። እግዚአብሔር ያክብራችሁ ለማለት ነው። እግዚአብሔር ያክብርልን። በዚህ አጋጣሚ እንግዲህ ባለቤቱን ልጆቹን ለሀዘን ሲመጡ ወደ አዲስ አበባ ሀዘን ጨርሰው ሲመጡ አሜሪካ የተቀበላችሁ ያጽናናችሁን ሁላችሁንም ልናመሰግን እንወዳለን። አሌልቱ በተደጋጋሚ ተነስተዋል። በነፂ ዙሪያ ብቻ በአንድም በሌላ ሀዘናችሁን ለገለጻችሁ ሁሉ ልናመሰግናችሁ እንወዳለን። የነፂ ወንድማችን ነፍስ አምላክ ይማረልን ለማለት እንወዳለን። እንግዲህ በመጨረሻም ይሄን ፕሮግራም በደንብ ተመልከቱት። ሙሉ ገቢው ለነፂ ቤተሰቦች በመሆኑ ቀጥሎ ደግሞ ከዚህ በኋላ የምናሳየውንም የዚሁ የኡራኤል ልዩ የሻማ ማብራት ስነስርዓትና ነፂን የማሰብ የመዘከር ስነስርዓትንም እንድታዩት እንጋብዛለን ማለት ነው። ነፂን አምላክ ነፍሱን ይማርልን። እሁድን በኢቢኤስ ይቀጥላል። አብራችሁ ቆዩ። ነፂ እንወዳለን። ቃላ ነፍስህን መድኃኔዓለም ይቀበላት። አንተ ንጹህ ሰው፣ አንተ ፍቅር ሰው። ስለ ጓደኝነት ትልቅ ክብር አለ ነፂዬ። እናከብራለን፣ እንወዳለን። መቼም አጠፋም ልባችን ውስጥ አለ። አደራህን ተቀብያለሁ ነፂዬ፣ ኑርልኝ።